ይቻላል ምናምን የሚል ሐሳብ የነበረው ሰው ነው። የሱ መንገድ የሚከተሉ ሰዎች አሁን ሲመጡ በደፈናው መጥተው ዚና ይቻላል አይሉም። አበደን እንደዛ አይሉም። ተግባባን? እንደዛ አይሉም። ግን ምንድነው የሚሉት? ይመጡና እንትን ነው አላህ ቁርአን ላይ እኮ ሲናገር እንዲህ ያለው እንዲህ ያለበት ምክንያት መጀመሪያ ቁርአንና ኪታብ በሚል በሁለት ይለዩልሃል። ቁርአንና ኪታብ እኮ ይለያያል። እሺ ከዚያስ ቁርአንና ኪታብ ማለት በጣም የተረዱ እያስመሰሉ በጣም ጂኒየስ አድርገው ራሳቸውን እየሳሉ አዲስ ነገር ያመጣሉ። ስለዚህ የሚመጡበት መንገድም የተለየ መንገድ ነው። ከበፊቱ ግልጽ ከሆነው መንገድ ይልቅ ኢልቲዋ ማድረግ አበዙ። አሁን ሲስተማቲክ የሆነ መንገድ ነው የሚጠቀሙት ማለት ነው። እና አራተኛ ላይ ያለው ነገር ምንድነው? ሁሉም ሰዎች ማናገር ይችላሉ። ለልጆች የሚመቸውን ነገር በልጆች በኩል ነው የሚመጡት። ለሴቶች የሚመቸውን ነገር በሴቶች በኩል የሴቶች መብት እያሉ ይመጣሉ። አሁን ለምሳሌ አንዱ እንትን አለ፣ ስሙን አልነግራችሁም ተውት። ሰውየው ተንከሲስ ነው። የነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ነኝ ብሎ ነው የሚናገረው። አሁን ላይ ያለ ሰውዬ ነው። በጣም መጥፎ ሰው ነው። እዚህ ጋር ይመጣና ሴቶች ጋር ሲመጣ ወላሂ ትደነግጣላችሁ። ሰውየው ስትመለከቱ ከውስጥ ነገሮችን የሚያቀርብበት መንገድ በጣም የሚገርማችሁ። ፌሚኒስቶች ጋር ሲመጣ ሴቶች ጋር መጥቶ ፌሚኒስቶች ጋር መጥቶ ስለ ሴት ልጅ መብት ምናምን በሚል ሲናገር ሴቶችን ከወንድ ሁላ የበላይ አድርጎ ነው የሚናገረው። ቁርአን ኢስቲሻድ አድርጎ እኮ ነው የቁርአን አያ ኢስቲሻድ ያደርግና ሴቶችን ከፍ ያደርጋቸዋል። ወላሂ العظيم ይሄንኑ አያ እዚህ ጋር ሴቶችን ከፍ ለማድረግ የተጠቀመበትን አያ ይጠቀምና ሐዲስን ኢቅሳእ ለማድረግ የሆነን ሐዲስ ለማጥፋት ይሄንኑ አያ ይጠቀምና ሴቶችን የበታች አድርጎ ያቀርባል። ትደነግጣላችሁ። እንዴት በአንድ ራስ ሁለት ምላስ ትላላችሁ? አንድ አያ አንድ አንቀጽ ለሁለት ነገር ይጠቀማል። አንዲት አንቀጽ ነው ያልኳችሁ። በሴም ቨርስ ነው፣ ምንም የሚቀየር ነገር የለው። ያንኑ አያ ግን ለሁለት ነገር ሲጠቀመው ትመለከታላችሁ። እዚህ ጋር ሲመጣ ፌሚኒስቶች ጋር ሲመጣ ፌሚኒስት ያደርጋል ቁርአንን በአጠቃላይ። እዚህ ጋር ሲመጣ ደግሞ ቁርአን መስኩሊን አድርጎ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችን ያጠፋዋል። ተግባባን? የሆነ ሬድ ፒልስ የሚባል አለ እኮ የሴቶች መብት እንደሚባለው የወንዶች መብት የሚባል አንድ ድርጅት አለ። ድርጅት ሳይሆን እንቅስቃሴ ነው። ሬድ ፒልስ ነው የሚባለው። ሬድ ፒልስ ማለት ልክ ፌሚኒስቶች የሴቶች መብት ያሉ የሚናገሩ ሰዎች ዋልታረገጥ ሆነው ሐታ አንዳንዶቹ ከእስላም እስከ መውጣት ሁሉ የሚያደርስ ደረጃ ላይ የደረሱትን ያክል በወንዶች በኩልም ደግሞ ሴቶች መረገጥ አለባቸው ብለው የሚያምኑ ሰዎች ናቸው ሬድ ፒልስ የሚባሉት። ኖርማል ወንዶች ሳይሆን በቃ ትንሽ ዋልታረገጥ ናቸው፣ ወንድነታቸው ላይ ከድንበር ያለፉ። ተግባባን? እና እነሱን ለማስደሰትም ሲመጣ በቃ በሆነ መንገድ ነው የሚመጣው። ያን ነገር ስትመለከቱ ወላሂ በጣም ነው የምትደነግጡት። ይሄን ነገር ደግሞ በድፍን አይደለም የሚያመጡት፣ መንገድ አላቸው። በቃ በጣም አሳምረው ምን ብለው ነው የሚያመጡት ማለት ነው። ሌላኛው ደግሞ አምስተኛው ነገር ምንድነው? ኡመተል ኢስላም አሁን ላይ በፊት ከነበረው አካሄድ ተሰብረናል። እኛ አሁን ኡመተል ኢስላም የተሰበረበት ሰዓት ላይ ነው ያለው። አሁን ዛሬ እንደተሰበረው በታሪክ ደረጃ የሙስሊሙ ማህበረሰብ እንደ ዛሬ ተሰብሮ አያውቅም። ዛሬ እንዳለበት ሁኔታ ተሰብሮ አያውቅም። ወንድሞቹ እየታረዱ እየተገደሉ ምንም ነገር ማድረግ ሳይችል ቁጭ ብሎ መመልከት፣ እንዲሁም አንዳንዱ ደግ አረጉ እንኳን ገደሏቸው የማለት ደረጃ ላይ የደረሰበት ዘመን ነው። ባይ ዘ ወይ ብዙም አትፍረዱባቸው ደግ አረጉ ምናምን የሚሉ ሰዎች። ምክንያቱም እንደሆነ ታውቃላችሁ ኢንሂዛም ውስጥ ናቸው። በቃ ወድቀዋል። ውድቀቱን አምነው ተቀበሉና እነሱ አምነው ተቀበሉና ከዚህ ውድቀት በኋላ መነሳት የለም የሚለውን ነገር ስላመኑ በአላህ ተስፋ ስለቆረጡ ወንድሞቻቸውን ጠላት መጥቶ ሲያርዳቸው፣ ሲጨፈጭፋቸው፣ ሲያፈነዳቸው እስከ መደሰትና እስከ መቀበል ደረጃ ላይ ደረሱ። አላህ ይጠብቀን ከእንዲህ አይነት በላእ ማለት ነው። እና ሼኻችን እነኚህን ነገር ጠቀሱና ይሄን ነገር እንትን ለማድረግ ምን ያስፈልጋል? ወደ 7 ነጥቦች ነው የጠቀሱት። ሌላው ደግሞ ምንድነው አሁን ያለንበት ዘመን ደግሞ ክርስቲያናዊ ዘመን አይደለም። በነገራችን ላይ ሃይማኖት አልባ ዘመን ላይ ነው ያለነው። ሃይማኖት አልባ ማለት ደግሞ በቃ ነገሮችን የምትገምተው ወይ ደግሞ የምትመዝነው ውሃ ልክ የዌስተርኑ ዓለም የሚሰጥህን ውሃ ልክ ነው የምትጠቀመው። እነሱን የሚፈልጉትን ጥያቄ በሚፈልጉበት መልኩ ነው የምትመልስላቸው። መመለስም ካለብህ ማለት ነው። አሁን ዘንድሮ ያለንበት ሁኔታ ያ ሁኔታ ላይ ነው የደረስነው። ያ ነገር ደግሞ በጣም ከባድና አስቸጋሪ የሆነ ነገር ነው ማለት ነው። ይህ ነገር ኦኬ
ምንድነው ቆይ እንትኑ ምን እያደረገ ነው? አውቶማቲካሊ ይሄን ነገር ማስተካከል እንዲችል አድርጌው ነበር። አንዴ አሁን ይታያል መሰለኝ። ኦኬ ስለዚህ አሁን ሼኻችን እዚህ ጋር ያለውን ነገር ቁጭ አረጉልንና ያለንበት ዓለም ይሄን ይመስላል። ይሄን ያክል ከባድ ዓለም ውስጥ ነው ያለነው። እሺ አሁን ይሄንን ዓለም እንዴት አድርገን ነው የምንወጣው? ይሄንን ዓለም የምንወጣበት ትልቁና ዋነኛው ውሃ ልክ የኢማናችን እምነታችን ግንባታ በፊት ከነበረው በተሻለ መልኩ በመረጃ የተደገፈ መሆን አለበት የሚል ነገር ነው። عندنا من قالوا إننا في هذا العصر في ضرورة إلى بناء إيماننا على أصول محكمة صحيحة تتكسر عند عتباتها أمواج الشبهات فخذ هذه الموضوعات على محمل الجد لنا بقى يهونا يما ينكساكس يما يوزاوز ما نمت يفلقوا النقر بيناقر انكوا لمتا يما يتشل بمرجع لي بماسرجع لي يتدقف مرجع سمي بماسرجع لي يتدقف تككلنا امنة ما دابر اللبن وستاتشنا يالو امنة በቃ ዝም ብሎ ብቻ ለንትን የሚደረግ ሳይሆን አይሰማም እንዴ? ይሰማል አይደል? አይሰማም? አሁንም የሚረብሽ ድምጽ አለ? አሁንም ይረብሻል ድምጹ? ኦኬ ጥሩ ነው። አሁን ደግሞ በስርዓት ራሱ አይሰማም አይደል? አይሰማም። አሁን የምንቀጥል ነው። ማይኩን እኮ ነቅያለሁ። ማይኩን ከነቀልኩ በኋላ ቀጥል። ቪዲዮ ይታያችኋል? ኦኬ ላፕቶፕ እንትን አለ። ላፕቶፕ ቬንቲሌተር አለ። ሄሊኮፕተር በሉት። ድምጽ የማይሰማ ብስሚላህ ድምጽ የማይሰማ ቆይ
ድምፄ አይሰማም ወይ? ወሬ ይሰማል በሉ። لا حول ولا قوة إلا